አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ እንግዲህ ሼር እያደረጋችሁ የሶፊን ትዳር ተጋሪ ሆኖ ሶፊ እንግዲህ በደስታ እየፈነደቀች ትገኛለች ማለት ነው። ከአኗር ጋር በዚህ መልኩ ተደስተዋል። ደግሞ እኮ ቪዲዮ ሲሰሩ ቤት ውስጥ አይደለም ኢትዮጵያ ማለት ነው። አየሩ ደስ የሚል ውጭ ላይ እየወጡ እንደዚህ ግሪን በሆነ አካባቢ ማለት ነው ደስ ሲል ከአኗር ጋር በቃ ዛሬ በዚህ የመጣ ነው ልንጋባ ነው አላት። አያቸው። እሷ ደግሞ ቁጭ ላይ አንተ እኮ እንጋባለን የሚለውን ትርጉም አታውቅም አለኝ። እንደዚህ እኮ ነው ባሌ ትልሃለች አለኝ ሴቷ። ባሌ ስትልህ እሺ ሚስቴ አለ ደግሞ እሱ። እያስተማረችው ነው እንግዲህ ስላለፈችበት እያስተማረችው ነው። አኗር ደግሞ ገና ልጅ ነው። እሺ ቀለበት ተደረገ እንግዲህ ታገቢኛለሽ የተባለች መብሩክ መብሩክ መብሩክ። በጣም ደስ ይላል። እሺ የእውነትን ነው ተባለ። የእውነትን ነው ተደረገ ቀለበቱ። ማሻአላህ አቤት አቤት አቤት። ግን የእውነት ነው። የእውነት ከሆነ ደስ ይለናል። ራስ በራሳቸው ሜዳ ላይ እየተጋቡ ነው። ደስ ይላል። ትምህርቱ ጥሩ ነው። ለመጪውም ትውልድ ጥሩ እያስተማራችሁልን ነው ማለት ነው። እሺ በሜዳ ላይ ለልጆቻችን ለመጪው ትውልድ ጥሩ እያስተማራችሁልን ነው። ማግባታችሁ፣ መጋባታችሁ፣ መፋቀራችሁ በጣም ደስ ይለናል። ግን ለመጪው ትውልድ ማለት ነው ሜዳ ላይ እንደናንተ እንደዚህ እየሄዱ በየሜዳው ታገቢኛለሽ ወይ እየተባሉ ቀለበት እየተደረገች ልጆቻችን ሊመጡ ነው ማለት ነው። በቃ ቀለበት እያደረጉ ይሄ ድሮም አለ ለነገሩ። በእኛም እድሜ ውስጥ አሁንም እንደዛው እየተፋቀርን በውጭ ነበረ ቤተሰብ እናስጠይቀው በኋላ ላይ ቀለበትም ተገዝቶላቸው በድብቅ ቤት ውስጥ የሚይዙ ልጆችም ነበሩ። እንደዚሁም ደግሞ ተፋቅረን ተዋደን ደግሞ ቤተሰቦችን ጠይቅ ተብሎ ቤተሰብ ተጠይቆ የምናገባም ልጆች አለን። ስንቶቻችን ማለት ነው በውጭ ራሳችን የምንጨርስ ጊዜው ነው። ግን አሁን ደግሞ እየባሰ እየመጣ ነው። አላህ ያሳምርልንና እንግዲህ ሶፊ ማለት ነው ማግባትሽ፣ መደሰትሽ፣ ሁሉ ነገርሽ እኛ ደስ ይለናል። ግን ሰው ብትመርጪ አሪፍ ነው። ደግመሽ እንዳትሰበሪ ማለት ነው። ባለፈው ከተውፊቅ ጋር ነበርሽ። ከተውፊቅ ጋር በጣም ደስ የሚል ህይወት እያሳለፋችሁ ነበረ። አሁን ደግሞ ደግመሽ ከተውፊቅ የማይሻል ሰው ጋር ያለሽው ማለት ነው። በነገራችን ላይ ግን የሰው ልጅ እንደዚሁ በእይታ ማማትን መገንጠል ምናምንም መናገርም አንችልም። ግን ተውፊቅ እንደዛ ሆኗልና አኗርም እንደዛ ይሆናል ማለት አይደለም። የሰው ልጅ ውስጡ ሀሳቡ አላህ ደግሞ ጭንቅላት ውስጥ እውቀትን ሲሰጠው የተለያየ ነው። ሁላችንም ትዳር አጥብቆ የሚይዝ ትዳር የሚፈልግ አለ፣ ልጆች ወልዶ የሚኖር አለና ተውፊቅ ደግሞ ዝም ብሎ መዝለል ሊሆን ይችላል አላማው ማለት ነው። አኗር ደግሞ ትዳር አግብቶ ከሷ ጋር መኖር ሊሆን ይችላል፣ አይታወቅም። ኖራችሁ ሁላችሁ ለምልማችሁ ተደስታችሁ የምናያችሁ አላህ ያደርገን። ተጋቡ ነው የምንለው። መጋባታችሁ ደስ ይለናል። ወላሂ በጣም ነው ደስ የሚለው። ሴትና ወንዶች ሲጣመሩ ትዳር ሲይዙ በጣም ደስ ይለናል። ዘውጁና ብለዋል እኮ በሚዲያ ላይ ዘውጁና ብለዋል። ወላሂ ዘውጀን ሁላችንንም ማለት ነው። አላህ መልካሙን ሰው ይዘውጀን። እሺ ይሄንን ዝም ብሎ ጥገኛውን ምናምኑን ሳይሆን ወንድ ሳይሆን ማለት ነው ጥሩን ትዳር ለጥሩ ሴቶች ማለት ነው። ጥሩን ወንድ ለጥሩ ሴቶች አላህ ይስጠን። ለሁላችንም ትዳር ለምንፈልግ ከዚያም ደግሞ መውለድ ለምንፈልግ መውለድን ሞቅ ደመቅ በልጆች በሀብት ያለውን ኑሮ ይስጠንና ሶምሺ ግን ደግማ እንዳታለቅስ ነው። እኔ ታሳዝነኛለች ስታለቅስ፣ በጣም ነው የምታሳዝነው ስታለቅስ። እውነት ምስኪን። ደስታሽ ይዝለቅ ነው የምንለው። በቀጣይም ሌላም ቪዲዮ አላቸው ሰራላችኋለሁ። ደስ የሚሉ ቪዲዮዎች እየሰሩ ነበረ። ይቅርታ ለድምፄ ገና ከእንቅልፌ እየተነሳሁ ስራ ከመግባቴ በፊት ቪዲዮ ልስራ ብዬ ነው ስለማይመቼ ማለት ነው። እና በጣም ነው ደስ የሚለው።
እንደዚህ ስትጋቡልን እንደዚህ ማየት ደስታ በደስታ ሆናችሁ አይታችኋል። እነ ሩታ ተጋቡ፣ የውሸት ነው ፕራንክ ነው ምናምን ስንል ዱባይ ላይ ሄደው ሰርጋቸውን አደረጉ ማለት ነው። ለካስ የእውነት ሰርግ ነው። እኔ አላመንኩም ነበረ። የሩታና የአብርሽን ራሱ ፕራንክ ሊያደርጉ ነው ህዝቡን ነበር ያልኩት። እውነት ባልና ሚስት አይመስሉኝም ነበር። አንድ ቤት ሆነው ሲቧቀሱ ምን ሲሉ ሲጣሉ ምን ሲሉ የሆነ ዝም ብሎ በቃ ድራማ ነገር አልመሰላችሁም? እኔ መስሎኝ ነበረ። ግን የእውነት ሆነ። ይኸውና ዱባይ ላይ ሄደው ሰርጋቸው እንኳ ድምቅ ብለው ደግሞ ኢትዮጵያ ላይ ምን እንደሚያደርጉ አናውቅም ማለት ነው እንግዲህ። እና ተጋቡልን። ሶፊም ደስታችን ነው። ደስታሽን ማየት ደግሞ ደስ ይለናል ማለት ነው። የሚጠላሽ የለም። አኗርም እንደዛው ውለዱ፣ ክበዱ፣ ዝለቁ ነው የምንለው። ግን ፕራንክ ነው ብላችሁ ብትመጡ ግን እኔ እንጃ ፕራንክ ነው ብትሉ ግን እኔ ደስ አይለኝም ከምር። እኔ አሁን የሶፊ ደስታ በጣም ደስ ስላለኝ እውነት በጣም ነው እኔ ሶፊ የምታሳዝነኝ። ጥሩ ሰው ይግጠምሽ እንግዲህ ምንም አይደለም። የሰው ልጅ መቼም ጥሩ ሰውን እመርጣለሁኝ። ሰው አትመርጭም ወይ? ብዙ ልጆች ደግሞ ካለፈው ስህተቱ እንዲህ ሰው አይማርም ምናምን ኮሜንት ላይ ደግሞ በጣም ደስ እንዳላቸው ህዝቡ የሚጽፉላት ማለት ነው። አንዳንድ ልጆች ደግሞ ቪዲዮ እየሰሩባት ነበረ። ካለፈው ስህተቱ እንዴት ሰው አይማርም? እንደገና ደግሞ ከዚህ ጋር የምትጨማለቀው ምን የምትለው ምናምን እያሏን ነበረ። የሰው ልጅ በቁመናውና በአካሉ ዝም ብሎ በእይታ ልናመው አንችልም፣ አይታወቅም። ያላህ ነገር አብረው የሚዘልቁ ሊሆኑ ይችላሉ ማለት ነው። እና አብራችሁ የሚዘልቅ ይሁንላችሁ ፍቅራችሁ። ግን ፕራንክ ነው እንዳትሉን። ብዙ ልጆች አሁን ላይ አግቢኝ እንጋባ፣ እነዚህ ዩቱበሮች ማለት ነው አግቢኝ እንጋባ ምናምን እያሉ ነው። ደስ የሚል ህይወት ነው እውነት ሲያቸው እኔ ደስ እያሉኝ ነው። ማለትም ዝም ብሎ ላጤነት ደስ አይልም። ለዛ ነው አግቡ፣ ተጋቡ፣ ተዘወጁ።